የዛሬው እውነተኛ ታሪክ በጣም ስሜታዊ አድርጎ ያሳዘነኝና በጣም ደግሞ ደስም ያስባለኝ እውነተኛ ታሪክ ነው። ታሪኩ የሚጀምረው በዚህ ትንሽ ልጅ ነው። ስሙ ሮኒ ይባላል። ገና እድሜው 8 ዓመቱ ነው። የሚኖረውም ከእህቱ ጋርና ከእናቱ ጋር ነው። እናቱ ደግሞ ለዚህ ለትንሽ ሮኒ ጥሩ የሚባለውን ነገር ለማድረግ ሁሉ ትጥራለች። ሆኖም ግን ሙሉ ለሙሉ ሊሳካላት አልቻለም። ምክንያቱም አባትየው ጥሩ ሰው አልነበረም። ኦኒል ይባላል። እስር ቤት መመላለስ ስራው የሆነ ሰው ነው። ኦኒል ያጠፋል፣ ይገባል፣ ይወጣል፣ መመላለስ ነው ስራው። በዚህ ቢያበቃ ግን አሪፍ ነው። የሆነ ሰዓት አንዳንዴ እንደ እብድ ይሆናል። ግን ይህንን አስቀያሚ ጸባዩን ይዞ ለብቻው ነው የሚኖረው። የሮኒ እናትና እህት ለብቻቸው ነው የሚኖሩት። ልጆቹም ደግሞ ጎሎባቸው አያውቁም። እናትየዋ ቆንጆ አድርጋ የምትንከባከባቸው። ኦኒል ግን ለልጆቹ ምንም የሚከፍለው ብር የለም፣ የሚያግዛትም አንድ ነገር የለም። 2017ም እንደ ፈረንጆች አቆጣጠር ኦኒል በቆመበት የሆነ መኪና መጥተው በመስኮት በኩል ተኩሶበት ይሄዳሉ። 3 ጥይት ደግሞ ኦኒል ላይ ያርፋል። መኪናው ብን ብሎ ይሄዳል። ኦኒልን ለማንሳት ደግሞ አምቡላንስ ይመጣል። ሆስፒታልም እንደደረሰ እንደምንም ተብሎ ኦኒል ይተርፋል። በዚህ አጋጣሚ ትንሽ ድምጼ ከተቀየረባችሁ ጉንፋን ይዞኝ ነው፣ ተረዱ። ኦኒል ተሽሎት ደግሞ ከሆስፒታል ሲወጣ ማንም እሱን መንከባከብ አይፈልግም። ፍቅረኛ ይዞ ነበረ ከሚስቱና ከልጆቹ ውጪ። እቺ ፍቅረኛም እሱን መንከባከብ አትፈልግም። ቤተሰቦቹም እሱን መንከባከብ አይፈልጉም። ጥሩ የሚባል ጸባይ ስለሌለው በአጭሩ ማንም አይፈልገው። ግን በዚህ ሰዓት አንድ ሰው ትዝ ይለዋል። የልጆቹ እናት እሷ ጋር ይደውላል። እንደ ሌሎቹ እሷ አልጨከነችበትም። እስከሚሻለ እኔ ጋር ታገግማለን ና አሻለችው። ኦኒልም ላጥ እያለ ሻንጣውን ይዞ ገባ እሷ ጋር። የበፊት ሚስቱም እሱን መንከባከብ ጀመረች። ኦኒል ግን ይሄ የሚገባው ሰው አይደለም። መረበሽ፣ ማስቸገር ጀመረ። ጥሩ ነገር ስታደርግለት እሱ መልሱ ጭቅጭቅ ነው። 2018 እንደ ፈረንጆች አቆጣጠር ነገሮች በጣም ይብሳሉ። እንደተለመደው መጨቃጨቅ ይጀምራል ኦኒል። እሷም መልስ መስጠት ትጀምራለች። ምክንያቱም ምን እንደሆነ በማይታወቅ ነገር ሁኔታቸው በጣም ይከራል። ጭራሹኑ ቤት ያስቀመጠው መሳሪያ ነበረ። ቤቱ ያስቀመጠውን መሳሪያ ይዞ መጥቶ ሰው ሁሉ ሲገፋው ያስጠጋችውን ሚስቱን አቀባብሎ ድፍት ያደርጋታል። በእሷ ግን አላቆመም። 2 ልጆች ነበሯቸው ብያቸዋለሁ፣ ኦኒል እና ሚስቱ። አንዷ ሴት፣ አንዱ ደግሞ ሮኒ። ሴቷን ኦኒል ይገላታል። ይህን ሲያደርግ ደግሞ ወንዱ ልጁ እያየው ነው፣ ሮኒ ማለት ነው። ወደ እሱም ይጠጋል። ወደዚህ ትንሽ ልጅ በእጁ ጩቤ ይዞ ነበረ። ይሄንን ትንሽዬ ልጅ መውጋት ይጀምራል። አንዴ አይደለም ደጋግሞ ይወገዋል። ይሄንን ጩጬ ልጅ ከመኝታ ቤትም ቤንዝል ያወጣል። ያንም ቤንዝል ቤት ውስጥ ያርከፈክፈዋል። ሚስቱ ላይም ሮኒ ላይም የሮኒ እህት ወይም ደግሞ ሴቱ ልጅ ላይም ያርከፈክፋል። ለኩሶትም ይሄንን ቤት በሳት ያቀጣጥለዋል። ጭሱን ግን ያዩ ጎረቤቶች ወደ ፖሊስ ጣቢያ ይደውላሉ። ፖሊሶችም ቶሎ ይደርሳሉ። በአካባቢውም ደግሞ ሰዎች እንዳይጠጉ ከቦት ይሄ እሳት እንዳይዛመት ወደ ሌላ ቦታ መከላከል ጀመሩ። ከቤቱም ደግሞ ሰው ይተርፋል ብሎ አላሰቡም። ግን ኦኒል መኪና ማቆሚያው በኩል ከፍቶ ይወጣል። ልክ ምንም እንዳልተፈጠረ ማለት ነው፣ እሳቱን አስነስቶ። ፖሊሶቹ ግን ይሄን አይተው ዝም አላሉ። እጅን ወደ ላይ አድርግ፣ ተኛ ምናምን አሉት። ኦኒል ግን ምንም አይሰማ። እነሱን ለማጥቃት እየሮጠ ይመጣል። በዚህ ሰዓት የኤሌክትሪክ ሽጉጥ አለች፣ ፖሊሶች የሚይዟት ስታንት ገን ነው የምትባለው። ይታኩሱበታል። እሱም ወዲያው ፍርጥ ይላል፣ ፖሊሶቹ ላይ አደጋ ሳያደርስ። ከቦትም ታዲያ ኦኒልን ቀጨም ያደርጉታል። የኦኒልም ትክክለኛ ፎቶ ይህን ይመስላል። ታሪኩ ግን አላለቅም። ከዚህ በኋላ ነው የሚገርመው። ምክንያቱም ቤንዚል አርከፍክፎና በጩቤ ወቅቶት የነበረው ወንድ ልጁ ሮኒ እየተንፏቀቀ ከሚቃጠለው ቤት ውስጥ እየወጣ ነው። በቦታው ላይም አምቡላንስ ነበረ። መጎዳቱን አይተው ወዲያው ወደ ሆስፒታል እያሯሯጡ ወሰዱት። በቻሉትም አቅም እሱን ለማዳን መሯሯጥ ጀመሩ። የደረሰበት ጥቃት በጣም ገባር ነው። ይተርፋል ብሎ ማንም አላሰበም። ግን አገገመ። ማገገሙ ደግሞ ለኦኒል ቅዠት ነው። ምክንያቱም ብዙ ነገሮችን ሊመሰክርበት ይችላል። ችግሩ ግን እዚህ ሲያገግም ሮኒን የሚጠይቀው ሰው ማንም የለም። የኦኒልም ቤተሰቦች ዞር ብሎ አላዩትም። አንድ እየተመላለሰ የሚጠይቀው ይሄንን ጉዳይ የሚያውቅ ፖሊስ ነው፣ መርማሪ ፖሊስ። ኬዙን የሚያዘው እሱ ስለነበረ ሮኒ ያለበትን ነገር ይከታተላል። የሆነ ሰዓት ግን ሮኒ አልጋ ላይ ሆኖ ይሄ መርማሪ ፖሊስ ሊወጣ ሲል ሮኒ አትውጣ፣ ጥለኸኝ አትሂድ፣ እፈራለሁ ይለዋል። ይህንም ፖሊስም የእሱን ሁኔታ ያለበትን ነገር ተረድቶ ከጎኑ ሆኖ ያድራል። እንዲሁም እዛ ሆስፒታል ውስጥ ለተፈጠረው ነገርም ያስፈልገዋል። ግን በቻለው አቅም ከጎኑ ሳይለይ አብሮት ይሆናል። ይህ መርማሪ ፖሊስ ማለት ነው። ኢቭን አንዳንዴ ሁሉ ይሄ መርማሪ ፖሊስ ስራ ሲገባ የእሱን ቤተሰቦች ይልካቸዋል ከዚህ ሮኒ ከሚባል ልጅ ጋር ጊዜ እንዳያሳልፉና ሮኒ ብቸኝነት እንዳይሰማው። ይህም ደግሞ ለጊዜው እዛ ሆስፒታል ውስጥ ሮኒን ጠቅሞታል። ጊዜያቶችም አለፉ። ሮኒም የሚበቃውን ያክል ሰርጀሪ ተደረገ፣ ሕክምና በደንብ ታየ ምናምን። በመጨረሻ ሙሉ ለሙሉ ድናሃል ይባላል። አሁን ወደ አባቱ ስንሄድ እስካሁን ድረስ አባትየው አልተፈረደበትም። ኦኒል ታስሯል። ግን የሮኒን ማገገም ፍርድ ቤቱ እየጠበቀ ነበረ። የሚያውቀውም ነገር አለው ብለው ስላሰቡ ፍርድ ቤቱ ሮኒን በመንግስት ቁጥጥር ስር
ሆኖ የተፈጠረውን ነገር እንዲያስረዳ ለፍርድ ቤት መፍራት እንደሌለበት ጭንቅላት ውስጥ የነበረውን ህመም ወይም ደግሞ የነበረውን ፍርሃት እንዲጋፈጠው ካዘጋጁት በኋላ 2021 ላይ እንደ ፈረንጆች አቆጣጠር በ11 ዓመቱ ፍርድ ቤት ይጠራል። ኦኒልም በዚህ በኩል ለመከራከር ተዘጋጅቷል። ጠበቃ ምናምን ያስፈልጋል? በጭራሽ እኔ ለራሴ ጠበቃ ነኝ። መቼ ማድረግ የሌለባችሁ ነገር ቢኖር ባይዘው ፍርድ ቤት ውስጥ ጠበቃ ያስፈልገኝ የሚባል ነገር ነው መቼም። እሱ ግን ያው እብድ ስለሆነ እኔ ያለው አለ። የፍርድ ሂደቱም ተጀመረ፣ ማስረዳትም ጀመረ። ፖሊሶች ጥቁር ጠለላቸው። ፖሊሶች እኔን ፍሬም አድርገውኝ ነው ወይም ደግሞ እኔን እዚህ ወንጀል ውስጥ አጥምደውኝ ነው። እኔ ስለተፈጠረው ነገር አላውቅም። የገደልኳት ልትገለኝ ስትል ራሴን ለመከላከል ብዬ እንጂ ፈልጊው አይደለም አለ። ራሳችሁን ለመከላከል ደግሞ ሰው ስትገሉ ሰልፍ ዲፌንስ ተብሎ በነፃ ነው የምትለቀቁ። ስለዚህ እንዲህ ያለ ፍርድ ቤቱን መዋሸትና ማሳመን ጀመረ። ይህም እዚህ ጋር ብታዩት ከፍርድ ቤቱ የተወሰደ ቪዲዮ ነው። ኦኒል ማለት ይሄ ነው ትክክለኛ ፎቶም ቪዲዮም። እንደምታዩትም እዚህ ጋር ፍርድ ቤት ያለ አይመስልም። ጩኸቱ ምናምን ይረብሻል። አሁን ተራው የሮኒ ነው የተፈጠረውን ነገር የሚያስረዳበት። ይህን ጥያቄ ደግሞ የሚጠይቀው ራሱ ኦኒል ነው። ምክንያቱም ኦኒል ጠበቃ ሳይለው ጠበቃ የሚኖረው የኦኒል ጠበቃ ነበረ ይሄ ልጅ የሚጠይቀው። ግን ቀጥታ ራሱ አባትየው ጥያቄ ጠይቀዋል። ልጁን ጉዳት አድርሼብሃለሁ ብሎ ይጠይቀዋል። ልጅየውም አዎ ይላል። ኦኒልም መልሶ እንዴት አድርጌ ነው ጉዳት ያደረስኩብህ ይለዋል። ልጅየውም ወቅተኸኛል ይለዋል። በዚህም አላቆመም። እያንዳንዱ በዛ ቀን የተፈጠረችውን ነገር ይሄ ልጅ ተናገረ፣ ፍርድ ቤት ውስጥ ማለት ነው። ፍርድ ቤቱም ይህን ነገር ከሰማ በኋላ በቂ ነው ኦኒል ጥፋተኛ ነው ይለዋል። ኦኒልም ከትንሽ ክርክር በኋላ ያደረገውን ነገር ያምናል። ግን ባደረገው ነገር ትጸጸታለህ ብለው ሲጠይቀው ዳኛው እንዲህ ብሎ ነበር የመለሰው። ስሙት አንዴ ከራሱ አንደበት። I am not sorry ነው ያለው። አላዝንም፣ ይቅርታ አልጠይቅም። ኦኒልም ታዲያ ፍርድ ቤቱ አምኖ እድሜ ልክ ፈረደበት። አሁን ችግሩ አባትየው ሲፈረድበት ልጅየው ብቻውን ቀረ። እናት የለውም። አንድ እህት ነው የነበረችው። እህቱም ተገላበታለች። አባት እንዳትሉ አባቱ አውሬ ነው። ቤተሰብ እንዳትሉ ታሞ ራሱ የሚጠይቀው አልነበረም። ብቻውን ቀረ። በፍርድ ደረጃ ራሱ ሊጠቀም የሚችልበት መንገድ ምንም የለም። ኦኒል ቤታቸውን አቃጥሏል። አንድ ያለው አማራጭ ምንድን ነው? መንግስት ባዘጋጅለት ጊዜያዊ ቦታዎች መቆየት። የሆነ ቦታ ይቆያል፣ ከዛ ቦታ ይነሳል፣ ሌላ ቦታ ሄዳል። እንዲህ ውዝግብግብ ብሎ የተሻለ ነገር ሳያገኝ አመት አለፈ። ፖሊሶችም ለሮኒ የሚሆን ቦታ አተናል፣ ይሄ ልጅ ተጎዳ እያሉ ማውራት ጀመሩ። በዚህ ሰዓት ይሄ ወሬያቸው መርማሪ ፖሊስ ጆሮ ይደርሳል። ይህ መርማሪ ፖሊስ ደግሞ ሮኒ ሆስፒታል ውስጥ እያለ ከጎኑ የነበረው ስጦታ ሲያመጣለት የነበረው እሱ ስራ ሲሄድ ቤተሰቦቹ እየመጡ ባዶነት እንዳይሰማው ሲያደርግ የነበረ ሰው ነበር። በዚህም ምክንያት ሮኒን የሚንከባከበው ከሌለ ሮኒን እኔ ያሳድገዋለሁ። የሚያስፈልገውንም ለአዳፕቴሽን ወይም ደግሞ የሆነ ሰው እንደ ቤተሰባችሁ ስትቀበሉ የምትፈርሙት ፊርማ ያለ እሱን ፈራረመ። ቤተሰቦቹም የመርማሪ ፖሊሱ በፍቅር ሮኒን ተቀበሉት። ይሄም ትክክለኛ ፎቷቸው ነው። ሮኒም እዚህ ጋር የምታዩት ያው ጥቁር ነው። እዚህ ጋር እንዳለ የምታያቸው ደግሞ የመርማሪ ፖሊስ ቤተሰብ ናቸው። መርማሪ ፖሊስ ደግሞ ይሄኛው ነው እዚህ ጋር የምታዩት። የዛሬ እውነተኛ ታሪካችን ይሄን ይመስላል። ላይክ፣ ሰብስክራይብ ማድረጋችሁን በጭራሽ እንዳትረሱ። ወዳችኋለሁ። በቀጣይ እስከምንገናኝ ቻው።